ያመት ብዙ ላይ ታቻልሽበት ብዙ ተዋከብሽበት ብዙ ዋጋ ከፈልሽበት ጃንዬ እግዚአብሔር የትላንትናው ትላንት በህይወትሽ የመጣው እግዚአብሔር የመጨረሻ ያድርግልሽ ወዳጆቿ ካላችሁ አድርሱልኝ ጃንዬ የትላንትናው የመጨረሻ ይሁንልሽ በህይወትሽ በቃ ይበልሽ እግዚአብሔር ይሄን አመት ብዙ ላይ ታች ብለሻል ብዙ ተሰድበሻል ብዙ ለድሜሽም ላለሽበትም ህይወት የማይመጥን በብዙ ተዋርደሻል በብዙ ተሰድበሻል መድኃኒዓለም ግን የትላንትናው ህይወትሽ ውስጥ የተፈጠረው የመጨረሻ ያድርግልሽ ይማርሽ ደግሞ ጨርሶ ይማርሽ ይጣበቅሽ የጠላት ወሬ የሰይጣን ወሬ አንቺ ላይ እንዳይሰራ የሰይጣን ሟርት አንቺ ላይ እንዳይሰራ እናቴ ፈጣሪ ይጣበቅሽ ያዶናይን ወንድማችንንም እግዚአብሔር ጨርሶ ይማርክ አንተንም የሚዲያ ሰው አይደለም መሰለኝ ያላቀም ግን እግዚአብሔር ጨርሶ ቁስሉን ይወሻ ቁስል አድርጎ ድነህ ተሽሎኛል ድኛለሁ የሚለው ዜና ያሰማል አሜን በሉ ሁላችሁም ጋይስ እሺ ይሄን አመት እግዚአብሔር በቃ ይበልሽ ጃንዬ በቃ ይበልሽ ይሄ አመት በብዙ ተፈተንሽ በቃ ይበልሽ ይብቃ መድኃኒዓለም ጣልቃ ይግባ በነገሮችሽ ሁሉ እሱ ጣልቃ ይግባልሽ እሱ ነገርሽ ውስጥ ይግባ የጎደለ የጠፋ የከሰረም ካለ እግዚአብሔር እጁ ሰፊ ነውና መሃል ገብቶ ይራራልሽ ይዘንልሽ እናቴ እንደ ልጅነትሽ ይልሽ ጥፋትም ካለ እንደ ልጅነትሽ እግዚአብሔር ይልሽ እናቴ ኦፊሻሊ ታያቸውና እነሱ ኦፊሻሊ ነኝ ከዛ ሽብዬ ኦፊስ ሄድኩ ይው በእነሱ በኩል የነሱ ኮሚሽን 2000 ድርሃም ከዛ የፒአርኦ 700 የሆነ ወረቀት ማጻፊያ 300 ድርሃም ብቻ ምን አለፋችሁ ወደ 3400 ድርሃም ተቀነሰልኝ ዳይሬክት ሰውየው ሳገኘው ማለት ነው እዛ ከነሱ ጋር የነበረው ድራማ ምናምን ሁሉ አየር ላይ ቀረ ከዛ ምንም ችግር አይፈጥሩብኝም ወይ ምናምን ስለው ቤቱ እኮ የኔ ነው አለ ራሱ ኦፊስ ሄጄን የተፈራረምኩት ከሰውየው ጋር ማለት ነው ከዛ ነገርኩት የልጅ እናት ነኝ አንድ ልጅ አለኝ ምናምንና ትዳር የለኝም ከልጅ አባት ተለያይቼ ነው የምኖረው ምናምን ብዬ ለሰውየው ነገርኩት ኖ ፕሮብሌም እኔ የማልፈልገው ይሄ ጠጥቶ መጥቶ እዛም ይረብሽ ጎረምሳ የሚያመላልስ ሙሉ እኔ የምኖርበት ጋይስ ሙሉ ህንጻው የአንድ ሰው ነው የሙሉ ፎቁ ባለቤት አንድ ሰው ነው ባለቤቱ ይሄ እንደሌላ ሰው በየቢልዲንጉ ላይ አንዳንድ ፍላት ገዝቶ ያከራያል አይደል ፍላት ገዝቶ ሰውየው የሙሉ ህንጻው ባለቤት እሱ ነው የአንዱ ሙሉ ቢልዲንግ ከዛ እንደው ምን አለ ብቻሽን ከሆንሽ ዋን ቤድሩም አይበዛብሽም ወይ ለምን ስቱዲዮ አትወስጂም ስለኝ አይ ዋን ቤድሩም ፈልጌው ምናምን ብያልኩት ከዛ ኦኬ አለ 3400 ድርሃም which is በኢትዮጵያ ኦልሞስት 200,000 የኢትዮጵያ ብር ይቀነሰል 200,000 የኢትዮጵያ ብር ጌታ ምስክሬ ይሄንን ለልጅሽ ላኪ ያለኝ 200,000 የኢትዮጵያ ብር ማለት ነው ቅናሽ ያደረገልኝ አንዳንድ ሰው በቃ የእውነት ደግ ነው የእውነት 3400 ድርሃም ማለት በኢትዮጵያ ወደ 200,000 የኢትዮጵያ ብር ማለት ነው እውነት አንዳንድ ሰው በቃ ጥሩ ነው እኛንን እንጂ ክፉ በኢየሱስ በዛ ላይ እንትኑ አልተለቀቀልኝም ብዬ ስደውልለት የሆነ ነገር አልተስተካከለም ብዬ ስደውልለት ሰው ይልክልኛል መተው የሚያስተካክሉ አሁን እዚህ እንደገባኝ እንትኑ ኦንላይን አይደል የምትከፍሉት ውሃ ኤሌክትሪክ እና ጋዝ ከዛ ኤሌክትሪኩን ከፍተውልኝ ውሃውን አልከፈቱትም ነበር ከዛ ይከፍታሉ ብዬ ስጠብቅ አልተከፈተም ከዛ ስደውልለት ከላይ ሩፍቶፑ ላይ ለካ ተዘግቶ ነው ውሃው ወዲያው ነው ሰውየው ልኮ ከፈተልኝ እግዚአብሔር ይመስገን አንዳንዴ እግዚአብሔር ሳያዘጋጅላችኋል እግዚአብሔር ይስጣው እንዴት እንደገረመኝ የሌላ ሀገር ዜጋ ነው የኛ ሰው ነው ምቀኛ የሌላ ሀገር ዜጋ በቃ የሌላ ሀገር ዜጋ ነው ምቀኛ የኛ አበሻ ብቻ ነው ያመት ነው ኪራይ ያመት ነው ግን እኔ የ6 ወር አንዴ ከፍየዋለሁ ጭቅጭቅ ምንም ስለማልፈልግ የ6 ወር አንዴ ከፈልኩ ለቀሪው የ6 ወር ደግሞ የ3 ወር አድርጌ 2 ቼክ ሰጣሁት የ6 ወር ግን አንዴ ነው ከፈልኩት አው ቃልዬ ክፉ የኛ ሰው ነው
ስንት እንደከፈልሽ አትናገሪ። ኧረ አልናገርም። የቤቴን ኪራይ ነው። አይ የቤቴን ኪራይ እንኳን አልናገርም። ደግሞ ቁጭ ብለሽ ካልኩሌት ስታደርጊ ልታድሪ ደግሞ ቁጭ ብላችሁ አሰብኳችሁ ደግሞ የእንቅልፍ ነስቷችሁ ልታድሩ ነው ወይ ጌታ ወይ ኬታ አምጥታ ነው ማንም የሚከፍልላት? እንዴት የ6 ወር ከፈለች? እንዴት እንዲህ ተከራየች? እግዚአብሔር እንቅልፋችሁን አጣችሁ ደግሞ ልታድሩ ማሮቼ። ብቻሽን አፍተሪም ግን አረን ያልፈራ። እኔ እኮ ሞስት ኦፍ የኖርኩት ብቻዬን ነው። ድሮ ጀምሮ እኔን የሚያቆይ ልጆች ያውቃሉ። ለረጅም ዓመታት ብቻዬን የኖርኩት። ያው ቤትዬ የድሮ በቃ የድሮ የምታቆይ ልጆች አላችሁ። የድሮ ዲጄ እንዴት ነክ ላርጉ ጀመርክ እንዳትባል ዲጄ ቀጥ ብለው ወጣ ከዚህ ቤት። ድሮ የምታቆይ ልጆች ታስታውሳላችሁ? አለው ያ ብቻዬን ነበር የምኖረው። ብቻዬን ጋይሶች ከሰው ጋር ልገናኝ እሱን ጊዜ ናፈኩት። ወይ ሮዝዬ የኔ እናት የኔ ወርቅ ያንን ድሮ ብቻዬን የምኖረውን ህይወት አሁን ላይ እንዴት እንደምናፍቀው ታውቃላችሁ? ፍቅሮቼ በጣም ነው የምናፍቀው። ከሰው